ይህ የኢትዮጵያ ቴሌቪዥን ነው። እንደምናመሻችሁ የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። የኢቲቪ 57 ዜናዎቻችንን ከዋናው የዜና ስቱዲዮአችን ይዘንላችሁ ቀርበናል። አበይት ጉዳዮችን እናስቀድማለን። ኢትዮጵያ ከደቡብ ኮሪያ ጋር ያላትን ዲፕሎማሲያዊ ግንኙነት የበለጠ አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ገለጹ። በኢትዮጵያ የሚከሰቱ ግጭትና አለመረጋጋቶችን የተለያዩ ፍላጎት ያላቸው የውስጥና የውጭ ኃይሎች መጠቀሚያ እያደረጓቸው ነው። ከውጭ አሜሪካ በሆርሙዝ ቀጠና ባሰማራቻቸው ወታደራዊ መርከቦችና ተዋጊ ጀቶች ምክንያት በቴህራንና ዋሽንግተን መካከል ውጥረት መንገሱ ተገለጸ። የሚሉት አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ማህሌት ታደለ ነኝ። አጫጭር ጉዳዮችን ላስቀድም። ኢትዮጵያና ፓኪስታን በጤናው ዘርፍ ያላቸውን ትብብር ማጠናከር የሚያስችል ውይይት አደረጉ። ውይይቱን ያደረጉት በፓኪስታን የኢትዮጵያ አምባሳደር ጀማል በከርና በጅግጅጋ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር አብዱላሂ ሁሴን የተመራ የልኡካን ቡድን እንዲሁም የስራ ኃላፊዎች ናቸው። በፓኪስታን የኢትዮጵያ አምባሳደር ጀማል በከር በኢትዮጵያ ያለውን የጤና አጠባበቅ ስርዓትና የሕክምና ትምህርት ስልጠና ላይ ያተኮረ ገለጻ አድርገዋል። በጤና አጠባበቅ ዘርፍ በሁለቱ ሀገራት መካከል ተቋማዊ ትስስር መፍጠር በሚቻልባቸው ሁኔታዎች ላይ መስራት እንደሚገባም አመላክተዋል። በውይይቱ ሁለቱ ሀገራት በጤናው ዘርፍ ያላቸውን ትብብር ማጠናከር የሚያስችል የመግባቢያ ሰነዶችን ለማዘጋጀትም ተስማምተዋል። የልኡካን ቡድኑ የፓኪስታን የሕክምና ሳይንስ ተቋምን የጎበኘ ሲሆን በሕክምናው ዘርፍ በትብብር መስራት በሚቻልበት ሁኔታዎች ላይ ውይይት ማድረጉን የዘገበው የኢትዮጵያ ዜና አገልግሎት ነው። በውጭ የሚኖሩ ትውልደ ኢትዮጵያውያን ለድሬዳዋ አስተዳደር የሕክምና ቁሳቁሶች ድጋፍ አደረጉ። ድጋፉን የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር ተረክበዋል። ከድጋፎቹ መካከልም የሕክምና መገልገያዎች፣ ተሽከርካሪ ጋሪዎች፣ የህፃናት መጫወቻዎች፣ አልባሳትና የድንገተኛ አደጋ መከላከያ ቁሳቁሶች ይጠቀሳሉ። ከንቲባ ከድር በውጭ ሀገር የሚኖሩ የከተማው ተወላጆችና ወዳጆች የድሬዳዋን ማህበራዊ ችግሮች ለመፍታት ለሚከናወኑ ስራዎች የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ ጥሪ አቅርበዋል። እንደ ኢትዮጵያ ዜና አገልግሎት ዘገባ ድጋፉን ያስረከቡት አቶ ሹኪ አሊ የድሬዳዋን ማህበራዊና የምጣኔ ሀብት ችግሮች በማቃለል ሂደት በፈረንሳይ የሚኖሩ የድሬዳዋ ተወላጆችና ወዳጆች የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ ተናግረዋል። በአሜሪካ ከ700 ሺህ በላይ ዜጎች ከኃይል አቅርቦት ውጪ መሆናቸው ተገለጸ። በሀገሪቱ ምስራቃዊ ክፍል በርካታ አካባቢዎች በከባድ አውሎ ነፋስ መመታታቸውን ተከትሎ ነው ኤሌክትሪክ የተቋረጠባቸው። በአካባቢዎቹ ከተቋረጠው የኤሌክትሪክ አቅርቦት በተጨማሪ ትናንት ከ1700 በላይ የአየር በረራዎች ተሰርዘዋል ተብሏል። 8000 በረራዎች ደግሞ ዘግይተዋል። በአሜሪካ በሚገኙ 10 ግዛቶች ለዜጎች ማስጠንቀቂያዎች መሰጠታቸውንም አልጀዚራ ዘግቧል።
የሜዲትራኒያን ባህር በዚህ ዓመት ከፍተኛ የስደተኞች ቁጥር እያስተናገደ መሆኑ ተገለጸ። ወደ አውሮፓ ለመድረስ የሚሞክሩ ስደተኞች ብዛት በከፍተኛ ሁኔታ መጨመሩም ተጠቁሟል። የጣሊያን ሀገር ውስጥ ሚኒስቴር ቁጥሩ በእጥፍ ማደጉን አስታውቋል። ካለፈው ዓመት ጀምሮ የስደተኞቹ ቁጥር ከ90 ሺህ ማለፉም ነው የተገለጸው። በሜዲትራኒያን ባህር 2 ስደተኞችን የጫኑ ጀልባዎች መስጠማቸውን ተከትሎ የባህር ዳርቻ ጠባቂዎችና የእርዳታ ሰራተኞች በሕይወት የተረፉ ካሉ የማፈላለግ ስራ እየሰሩ መሆኑን ቲአርቲ ዘግቧል። በሳምንቱ መጨረሻ ቀናት ከቱኒዚያ የተነሳ ጀልባ መስጠሙ የተነገረ ሲሆን በአደጋው በትንሹ 11 ስደተኞች በውሃ ተወስደዋል። በዚህ ዓመት 1800 የሚሆኑ ሰዎች አስቸጋሪውን የሜዲትራኒያን ጉዞ አልፈው አውሮፓ ለመግባት ሲጀምሩ ሕይወታቸው አልፏል። ተመልካቾቻችን የኢቲቪ 57 ዜናዎቻችን ይቀጥላሉ። በዝርዝር ወደምንመለከታቸው ጉዳዮቻችን ነው የምናልፈው። አብራችሁን ሁኑ። መልካም ዜና ለአዲስ አበባ ለድሬዳዋ ከተማና እንዲሁም ለሶማሌ ክልል ግብር ከፋዮች። ግብር ለመክፈል ከዚህ ቀደም እንደነበረው ወረፋ መጠበቅና መጉላላት ቀረ። የሲቢኢ ብር ወይም የሞባይል ባንኪንግ አገልግሎቶችን ተጠቅመው ካሉበት ሆነው ውድ ጊዜው ሳይባክን ክፍያውን ይፈጽማሉ። በመጀመሪያ የታክስ ክፍያ ኮድ የያዘ አጭር የጽሑፍ መልእክት ከገቢ ሰብሳቢው ተቋም ይደርሶታል። በመቀጠል ሲቢኢ ብርን ተጠቅመው ፔይቢል ወይም የክፍያ አገልግሎት የሚለው አማራጭ ውስጥ በመግባትና የክፍያ ኮዱን በማስገባት በቀላሉ ክፍያውን ይፈጽማሉ። እንዲሁም የሞባይል ባንኪንግን ተጠቅመው ዩቲሊቲስ ወይም ክፍያዎች የሚለው አማራጭ ላይ የክፍያ ኮዱን በማስገባት በቀላሉ ይከፍላሉ። በመጨረሻም የማረጋገጫ የጽሑፍ መልእክት ይደርሶታል። የግብር ክፍያውን በሲቢኢ ብር ወይም በኢትዮጵያ ንግድ ባንክ የሞባይል ባንኪንግ ይክፈሉ፣ ውድ ጊዜውን ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢትዮጵያ ከደቡብ ኮሪያ ጋር ያላትን ዲፕሎማሲያዊ ግንኙነት የበለጠ አጠናክራ እንደምትቀጥል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተናገሩ። አቶ ደመቀ መኮንን ከደቡብ ኮሪያ ሪፐብሊክ የውጭ ጉዳይ ሚኒስትር ፓርክ ጂን ጋር መክረዋል። ጌታቸው ይግዛው ዝርዝር ዘገባ አለው። ከሁለተኛው የዓለም ጦርነት በኋላም በ1950ዎቹ መጀመሪያም በኮሪያ የተፈጠረው ጦርነት ለኢትዮጵያና ደቡብ ኮሪያ ይፋዊ የዲፕሎማሲ ግንኙነት መጀመር መሰረት ጥሏል። በወቅቱ ኢትዮጵያም ከ6000 በላይ ሰላም አስከባሪ ወታደሮችን መላኳ የሀገራቱን ግንኙነት ከፍ ወዳለ ዲፕሎማሲያዊ አጋርነት አሳድጎታል። እንደ አውሮፓውያን የዘመን አቆጣጠር በ1963 በይፋ የጀመረው የሀገራቱ ዲፕሎማሲያዊ ግንኙነትም 60 ዓመታትን ደፍኗል። በደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን የተመራ የሪፐብሊኩ ልዑክ በኢትዮጵያ ይፋዊ ጉብኝት ማድረግ ጀምሯል። የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከኮሪያ ሪፐብሊክ የውጭ ጉዳይ ሚኒስትር ፓርክ ጂን ጋር በሀገራቱ ሁለንተናዊ ግንኙነት፣ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ መክረው ጋዜጣዊ መግለጫ ሰጥተዋል። ኮሪያ ሪፐብሊክ በዲፕሎማሲ፣ በኢኮኖሚ፣ በባህልና በማህበራዊ መስኮች የኢትዮጵያ ሁነኛ አጋር ሆና ለመቀጠል ቁርጠኛ እንደሆነች ሚኒስትሩ አረጋግጠውልኛል። በንግድ ኢንቨስትመንትና የልማት ትብብር ስራዎች ልዩ ትኩረት ሰጥተን መቀጠል እንደሚገባን፣ በተለይም ከኮቪድ-19 በፊት የነበረው ትብብር በአሁኑ ሰዓት የበለጠ ተጠናክሮ እንዲቀጥል ተስማምተናል። ለረጅም ጊዜ የዘለቀው የሀገራቱ ታሪካዊ ግንኙነት የጋራ ጥቅምን ወደሚያስከብር ባለብዙ መድረክ ስትራቴጂክ አጋርነት ከፍ ለማድረግ ቁርጠኛ መሆናቸውንም ነው አቶ ደመቀ መኮንን የተናገሩት። በሁለቱ ሀገራት መካከል ያለው ፈርጀ ብዙ ዲፕሎማሲያዊ ግንኙነት ለማጠናከር የዛሬው ውይይታችን የበለጠ እድል እንደፈጠረ አምናለሁ። የኮሪያ ሪፐብሊክ ኢትዮጵያን በአፍሪካ ከቀዳሚ ቁልፍ የልማት አጋሮች አንዱ አድርጓታልም ብለዋል አቶ ደመቀ መኮንን። የኮሪያ ሪፐብሊክ መንግስት ኢትዮጵያን በአፍሪካ ከቀዳሚ የልማት አጋሮቹ አንዱ አድርጎ በመምረጡ እናመሰግናለን። የደቡብ ኮሪያ መንግስት ለተለያዩ ልማት ፕሮግራሞች ለሚያደርገው የፋይናንስ ድጋፍም ትልቅ ቦታ አለን። ደቡብ ኮሪያ በዩኤን ሴኩሪቲ ካውንስል ቋሚ ያልሆነ አባል ሆና በመመረጧም እንኳን ደስ አላችሁ።
ኢትዮጵያውያን በኮሪያ ጦርነት የከፈሉትን መስዋዕትነት መቼም አንዘነጋም ያሉት የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጂን የሀገራቱን ግንኙነት ይበልጥ ለማሳደግ እንደሚሰራ ተናግረዋል። Korean people will never forget the noble sacrifice. የደቡብ ኮሪያ ሕዝብ ኢትዮጵያውያን በኮሪያ ጦርነት ወታደሮችን በመላክ የከፈሉትን የከበረ መስዋዕትነትና ልባዊ ወዳጅነት መቼም አይዘነጋም። አሁን የሀገራቱን የ60 ዓመታት ዲፕሎማሲያዊ ጉዞ ለማጥበቅ ያለንን የሁለትዮሽ ግንኙነት ከፍ ወዳለ ስትራቴጂካዊ አጋርነት ለማሳደግ ተስማምተናል። በመጪው የፈረንጆቹ 2024 ለሚካሄደው የኮሪያ አፍሪካ ጉባኤ ኢትዮጵያም ሁነኛ አጋራችን ናት ያሉት የውጭ ጉዳይ ሚኒስትሩ ፓርክ ጂን የሀገራቱን የቆየ ወዳጅነት የህዝብ ለህዝብ ግንኙነት በሚያጠናክሩ በአቪዬሽንና በዜጎች የሥራ ትብብር ማዕቀፎች ይበልጥ ለማሳደግ እንደሚሰራ ተናግረዋል። ደቡብ ኮሪያን ከአፍሪካ ጋር በቀጥታ በረራ በማገናኘት ብቸኛው የሆነው የኢትዮጵያ አየር መንገድ ወደ ደቡብ ኮሪያ በሳምንት ያደርግ የነበረውን 7 የበረራዎች ምልልስ ወደ 9 ለማሳደግ በቅርቡ መስማማቱም ይታወሳል። የደቡብ ኮሪያው የውጭ ጉዳይ ሚኒስትር ኢትዮጵያ የችግር ጊዜ ወዳጃችን ናት፣ ከኢትዮጵያ ጋር ያለንን አጋርነትና ትብብር አጠናክረን እንቀጥላለን ብለዋል። በአፍሪካና በደቡብ ኮሪያ መካከል ያለውን ግንኙነት ለማጠናከር ያለ መርሃ ግብርን በዚህ በአዲስ አበባ እየተካሄደ ነው የሚገኘው። ተመልካቾቻችን መርሃ ግብሩን እየተከታተለች የምትገኘው ደግሞ ሪፖርተራችን ሜሮን ምትኩ ናት። ከእሷ ጋር አጠር ያለ ቆይታ እናደርጋለን። ሜሮን እንደምን አምሽተሻል? ቀደም ሲል 1 ሰዓት ላይ ስንገናኝ መርሃ ግብሩ ገና አልተጀመረም ነበርና ያሉ ሁኔታዎችን ጠቃቅሰሽልን ነበር፣ የሚጠበቁ ነገሮችም ነበሩ። አሁን ምን ሀሳቦች ተነሱ በዚህ መርሃ ግብር ላይ የሚለውን ብታካፊን። አመሰግናለሁ ማህሌት። በድጋሚ እንደምን አምሽተሻል? ተመልካቾቻችን እንደምን አምሽታችኋል? የደቡብ ኮሪያው የውጭ ጉዳይ ሚኒስትር ፓርክ ጁን እንግዲህ በኢትዮጵያ ይፋ የስራ ጉብኝት ያደረጉ ነው የሚገኘው። ቀደም ሲል በ1 ሰዓቱ መግቢያ ላይም እንደገለጽኩት ዛሬም በውጭ ጉዳይ ሚኒስትርና በምክትል ጠቅላይ ሚኒስትር ጽሕፈት ቤት ተገኝተው ደመቀ መኮንን የተለያዩ ውይይቶችን አድርገው ነበር። አሁን ደግሞ በምሽቱ የተለያዩ ዲፕሎማቶች፣ አምባሳደሮች እንደዚሁም ደግሞ የደቡብ ኮሪያውን የውጭ ጉዳይ ሚኒስትር ጨምሮ በዚህ በራዲሰን ብሉ ሆቴል አዲስ አበባ ተገኝተዋል ማለት ነው። የዛሬው መርሃ ግብር ደግሞ የቡስታን ኤክስፖ 2030 በማስመልከት ነው። በተለይ ደግሞ ደቡብ ኮሪያ በሚቀጥለው የፈረንጆቹ ዓመት በ2024 ማለት ነው የምታካሄደው ጉባኤ አለ። ለዚህ ጉባኤ ኢትዮጵያ የበለጠ አጋርነቷን እንድታሳይ ነው የተጠየቀችው። እንግዲህ በምሽቱ ጉባኤ ላይ የደቡብ ኮሪያ የውጭ ጉዳይ ሚኒስትር ያነሱት ሀሳብ በተለይ ኢትዮጵያና ኮሪያ ያላቸውን ወዳጅነት በይበልጥ የገለጹበት ነበር። ከዛም መካከል እንግዲህ የአፍሪካ የፖለቲካ ሴንተር በሆነችው ኢትዮጵያ በመገኘቴ ደስታ ይሰማኛል ብለዋል። በተለይ ደግሞ የመጀመሪያውን የአፍሪካ ጉብኝቴን በኢትዮጵያ ማድረጌ ደግሞ ብዙ ጠቀሜታ አለው ብለዋል። ከነዛ መካከል እንግዲህ የአፍሪካና የደቡብ ኮሪያ ግንኙነት ከ60 ዓመት በላይ የዘለቀ መሆኑን አንስተዋል። እንደ ኢሮፓያን አቆጣጠር በ1950 ደቡብ ኮሪያ ገጥሟት ለነበረው ጦርነት የኢትዮጵያ ዘማች ወታደሮች ከ3000 በላይ የሆኑት ወደ ኮሪያ አምርተው ለኮሪያ ነጻነትና ሰላም ታግለዋል። ዛሬ ላለችበት ኮሪያ ትልቅ አስተዋጽኦ አድርገዋል ብለዋል። እንግዲህ ተመልካቾቻችን እንደምናስታውሰውም ኮሪያ ዘምተው ለነበሩ ኢትዮጵያውያን ደቡብ ኮሪያ ድጋፍ ስታደርግ እንደነበረም እናውቃለን። የበለጠም ትብብራችንን አጠናክረን እንቀጥላለን ያሉት እንግዲህ በተለይ ደግሞ የአፍሪካ ሕብረት መቀመጫ በሆነችው አዲስ አበባ የመጀመሪያ ጉብኝቴን ማድረጌ ደቡብ ኮሪያ ከአፍሪካ ጋር ለሚኖራት ግንኙነት የበለጠ የሚያግዝ መሆኑን ገልጸዋል። እንግዲህ የቡስታን ደግሞ ኤክስፖ የዓለም ወርልድ ኤክስፖ ነው፣ በ2030 ነው የሚደረገው። ይህንን ደግሞ እውን ለማድረግ ከኢትዮጵያ ጋር ተባብረን እንሰራለን ያሉት እንግዲህ በዚህ መድረክ ላይ የተለያዩ ሀገር አምባሳደሮች፣ ዲፕሎማቶች እንደዚሁ የኢኖቬሽንና ቴክኖሎጂ ሚኒስትር አማካሪ የሆኑት አቶ ዶክተር በለጠም እዚህ ላይ ተገኝተዋል። በተለይ በቴክኖሎጂና በኢኮኖሚያዊ ትብብር በጋራ ለመስራት ያላቸውን ቁርጠኝነትም አንስተዋል። እንደዚሁም ደግሞ የተለያዩ የአፍሪካ መንግስታት በዚህ ኤክስፖሎ ማስተዋወቂያ ላይ ተገኝተው ድጋፋቸውን እንዲያደርጉ እንደዚሁም ደግሞ ለዚህ ኤክስፖ ያለውን የተዘጋጀው ምንም በማለም እንደሆነ ትንሽ የሚሆን አይስ ብሬክ የሆነ እይታን እንዲኖራቸው ያስቻለ ነው ማለት ነው። እንግዲህ በቆይታቸው ሌሎች የተሳኩ ጉብኝቶችንም እንደሚያደርጉ ይጠበቃል። ለጊዜው ያለኝ መረጃ የሆነው ማህሌት፣ አመሰግናለሁ። ተመልካቾቻችን በሰላም አምሹ። አመሰግናለሁ ሜሮ፣ መልካም ምሽት ይሆንልሽ። ተመልካቾቻችን የኢቲቪ 57 ዜናዎቻችን ይቀጥላሉ።
በአማራ ክልል ግጭት ከመፈጠሩ በፊት ያሉ ልዩነቶችን በውይይት ለመፍታት በክልሉ መንግስት የተለያዩ ጥረቶች ሲደረጉ ቆይተዋል። በክልሉ ያለው ግጭት አሁንም ወደ ከፋ ውድመት ሳይሻገር ሰላማዊ አማራጭን መተግበርና የክልሉን ችግር መፍታት እንደሚገባም ተጠቁሟል። አቤል ሙልጌታ ተጨማሪ አለው። የአማራ ክልል በሰሜኑ ጦርነት በእጅጉ ከተጎዱ የሀገሪቱ ክልሎች መካከል አንዱ የነበረ ነው። ይሁንና አሁንም ያኔ ካጋጠመው የሰብአዊና ቁሳዊ ጉዳት ሳያገግም ዛሬ ላይ ሌላ ችግር ውስጥም ገብቷል። ታዲያ በክልሉ ያለውን አለመግባባት በሰላማዊ መንገድ እንዲፈታ ለማስቻል ቅድሚያ ለሰላም በማለትም የሰላም አማራጭንም ለመከተል ክልሉ ጥረቶችንም አድርጓል። የሰላም ጥሪንም አቅርቦ ነበር። ነገር ግን ሰሚ አላገኝም። ማንኛውም ችግር በውይይት በሰላማዊ መንገድ ቢፈታ ኢኮኖሚያዊና ማህበራዊ ኪሳራን ማስቀረት ይቻላል። ሰብአዊ ጉዳትን ማስቀረት ይቻላል። የሰላም ዋጋው ከፍተኛ ስለሆነ ሁሉም ጥያቄ አለኝ የሚል ወገን ሁሉ ያለምንም ገደብ በየደረጃው እየተወያየነ የህዝብ ተሳትፎ የታከለበት ችግሩን ለመፍታት መረባረብ ይገባናል። በተለይም በክልሉ አሁን ላይ ነፍጥ አንግቦ አለኝ የሚለውን ጥያቄ ለመፍታት እየሞከረ ያለውን ታጣቂ ቡድን ጥያቄ በውይይትና በመግባባት ለመፍታት የክልሉ መንግስት ያደረገው ጥረትም ሳይሳካ ቀርቷል። የሰላም አማራጭ ቅድሚያ እንስጠው ብለን ለውይይት ለምን የሰጠነውን በየአካባቢው ከአዲስ አበባ ጀምሮ ያሉ የሀገር ሽማግሌዎች ታዋቂ ሰዎችና ባለሀብቶች በሸዋም በወሎ በጎጃም በጎንደር እንዲያዋዩ አድርገን ከዚያ ከአካባቢው የሀገር ሽማግሌ በተጨማሪ በጣም ረጅም ርቀት ሂደን አዋይተን ጦርነት በርካታ ቀውስን የሚያስከትል ስለመሆኑ ሁሉም ኢትዮጵያውያን ምስክሮች ናቸው። ምክንያቱም የትላንት ታሪክ ነውና። አሁንም በአማራ ክልል ላለው ችግር መፍትሄው ጦርነት እንደማይሆን የክልሉ ነዋሪዎችም ሲያስገነዝቡ ነበር። በተለይ የሰላም ችግር ለእናቶችና ለህፃናት አስጊ ነው። ቅድሚያ ተጎጆችም እነዚህ አካሎች ናቸው። ሰላም የሚገኝበት መንገድ ቢፈለግና ሁላችንም ተጋግለን ሰላም የምናመጣ ሰዎች ብንሆን። ፍቅር ከሌለ ከንቱ ነኝ ነው ያለ። ያለ እርቅ ፍጹም ኢትዮጵያ ሰላምነት አታገኝም። በቃ የቸግራቸው ነገር ካለ ችግራቸውን አብረን ተቀምጠን እርባቸው እንደው እናብላቸው፣ በርዷቸው እናልብሳቸው ያለበት ነው። አብረን እንኑር። ጦርነት በማንቀሳቀስ አንዱን በመግደል አንዱን በመድፋት የሚመጣ መፍትሄ የለም። መጀመሪያ ተገናኝቶ ግንኙቱ ሁሉም እኔ ተበድያለሁ የሚል ካለ ወደ መድረኩ መጥቶ ውይይት አድርጎ ከውይይቱ ጋር ሰላም ቢፈጠርና ሁሉም ተገናኝቶ መፍትሄው በሽምግልናው ቢፈታ በድርድሩ ቢሆን። የጦርነት ዳፋው በተለይ ለህፃናትና ሴቶችም የከፋ ነው። በመሆኑ በክልሉ ያለው ግጭት ተባብሶ የከፋ ጉዳት እንዳያደርስ በውይይትና መግባባትም ሊፈታ ይገባል። በኢትዮጵያ ግጭትና ለመረጋጋት በተከሰተ ቁጥር የተለያዩ ፍላጎት ያላቸው የውስጥና የውጭ ኃይሎች መጠቀሚያ ሲያደርጉት ይስተዋላል። በቅርቡ እንኳን በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ በዜጎች ላይ የደረሰው ቁሳዊና ሰብአዊ ኪሳራ የተለየ ፍላጎት ያላቸው አካላት የተሳተፉበት እንደነበር ይታወሳል። በዚህ ጉዳይ ላይ ሪፖርተራችን ቶማስ ኃይሉ ተጨማሪ ዘገባ አለው። በኢትዮጵያ ምድር ከዚህ ቀደም የውጭ ወረራዎችን ለመመከትም ሆነ በእርስ በርስ የስልጣን ትግል በርካታ ጦርነቶች ተደርገዋል። እንዳለመታደል ሆኖ በቅርቡ እንኳን በሰሜን ኢትዮጵያ ተካሂዶ የነበረውን ጦርነት ተከትሎ የንጹሃን ደም በከንቱ ፈሷል። የሀገርና የዜጎች ንብረትም ወድሟል። አለፍ ሲልም ክቡር የሆነው የሰው ልጅ ሕይወት ተቀጥፏል። ይህን ኢትዮጵያውያን አንብበው ሳይሆን በአንድም በሌላ መልኩ የጦርነቱ ገፈት ቀማሽ በመሆን አስከፊውን ጊዜ ያለፍን ብለው የሰላምን አየር በቅጡ እንኳን ማጣጣም አልጀመሩም። ሰላም ሲጠፋ ማረስ፣ መነገድ፣ መማር፣ ከቦታ ወደ ቦታ መንቀሳቀስን የመሳሰሉት የሰላም ትሩፋቶች ይጠፋሉ። በምትካቸውም እልቂትና ውድመት ይተካል። ለኢትዮጵያ ልማትና እድገት መዋል የሚገባው የሰው ኃይል ሀብትና ጊዜ በከንቱ ይባክናል። በአንድ ሀገር ግጭትና ጦርነት በፍጥነት መቋጫ ካላገኘ ለሀገር ህልውና መዘዙም የትየለሌ ነው። ጦርነት በሚካሄድባቸው አካባቢዎች በዜጎች ላይ የሚደርሰው ሞት፣ የአካልና የስነ ልቦና ጉዳት፣ መፈናቀል፣ የንብረት ውድመትና ማህበራዊ ቀውስ የሚያስከትለው ጠባሳ በቀላሉ የሚገላገሉትም አይደለም። ከዚህ በተጨማሪ ሀገራዊ ኢኮኖሚውም መንገዳገዱ አይቀሬ ነው።
በዚህ ላይ ደግሞ የኑሮ ውድነቱ ሊቋቋሙት የማይችሉት ባላጋራም ይሆናል። በሌላ በኩል ግን በተዳከመ የምጣኔ ሀብት ስርዓትና ሀገር የተለያዩ ፍላጎት ያላቸው የውስጥና የውጭ አካላት ጣልቃ ገብነትም በጦርነትና በግጭት ወቅት በከፍተኛ ሁኔታ ይጨምራል። ኢትዮጵያ ደግሞ በምስራቅ አፍሪካ ቀጠና ያላትን ተሰሚነትና ስትራቴጂያዊ አቀማመጥ የማይዋጥላቸው አካላት ሀገር ውስጥ ግጭትና አለመረጋጋት በተፈጠረ ቁጥር ሰርግና ምላሻቸው መሆኑም አይቀሬ ነው። ታዲያ ዜጎች ሀገራቸው ከጦርነትና ግጭት በፍጥነት እንድትወጣ መላ መፈለግ ካልቻሉ ግጭትና ጦርነት የዜጎችን ሕይወትና ሀብት ብቻም ሳይሆን የሀገር ሕልውናንም ከፍተኛ አደጋ ይደቅንበታል። ጦርነት እንደ ኢትዮጵያ ላሉ ሀገራት ሊያተርፍ የሚችለው ነገር የመረረ ድህነትና ኋላ ቀርነት ብቻ ይሆናል። እንደ ኢትዮጵያ ላሉ ከድህነት አረንቋ ለመላቀቅ ትግል ለሚያደርጉ ሀገራት ከግጭትም ሆነ ከጦርነት አስተሳሰብ ውስጥ መውጣት እንዲሁም ጦርነትን መጸየፍ ለነገ የማይሉት የቤት ስራቸው ሊሆን ይገባል። ኃይል የተጋጩ ወገኖችን አያስታርቅም። ሰላማዊ ውይይት ነው። ህዝባችን አገራችን በምን ጎዳና ትሄድ በሚል ብሔራዊ ውይይት አድርገን ተወያይተን ትልቅ ውይይት የብሔራዊ አድርገን እንዴት አድርገን አገራችን ወደፊት እንምራት ብለን ነው መገናኘት ያለብን። ስልጣኔ ያለው በልዩነቶች መሃል በቀለምም በሐሳብም እቺ ሀገር ባለብዙ ችግሮችና ባለብዙ መፍትሄ ናት። የሚያስፈልገው መምራት የምትፈልግ ከሆነ ለዚያ ችግርና ለዚያ የተለያዩ መፍትሄዎች የሚመጥን ልብ ይዞ መምጣት፣ የተለያዩ እሳቤዎች የተለያዩ ቫልዩስ እንዴት ወደ አንድ አምጥተን ለሀገር ግንባታ እንጠቀምባቸዋለን የሚለውን ነገር መሰረት የሚያስ የኢቲቪ 57 ዜናዎቻችን ይቀጥላሉ። ተመልካቾች፣ በሀገሪቱ የሚፈጠሩ ግጭትና አለመግባባቶች ለውጭ ኃይሎች መጠቀሚያ እንዳይሆኑ ችግሮችን ቅድሚያ በውይይት መፍታት ይገባል ተባለ። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት ፕሮፌሰር አደም ካሚል ችግሮች በሰላማዊ መንገድ እንዲፈቱ የፖለቲካ ኃይሎችና የሃይማኖት ተቋማት ከፍተኛ ሚና አላቸው ብለዋል። ባልደረባችን ቤተልሔም ጥጋቡ ከሳቸው ጋር ያደረገችውን ቆይታ እንከታተል። ፕሮፌሰር አደም ካሚል በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ የውጭ ግንኙነት አማካሪ፣ ቅድሚያ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ መድረኩ በማመቻቸት። ግጭቶች፣ አለመግባባቶች ሲፈጠሩ ለሰላም ቅድሚያ በመስጠት በኩል ምን ድረስ መሰራት አለበት የሚለውን እንመልከት። መጀመሪያ ግጭቶች እንዲፈጠሩ በር መክፈት የለብንም። ጦርነት ምንጊዜም ጥሩ ውጤት የለውም፣ እጅግ በጣም አደጋ ነው። ስለዚህ እኛ ይሄን በር መክፈታችን ለመሳሪያ ነጋዴዎችና ኩባንያዎች በር መክፈት አጀንዳ ሊሆን ይችላል። አንዱ ይሄ ነው። ሁለተኛ ለዚች ሀገር ሰላም መረጋጋት ለማይሹ አካላትም በር መክፈት ይሆናል። በሀገራችን ድህነትን ኋላ ቀርነትን ለማጥፋት የምናደርገው ጥረት በተለይ በዘመነ ግብርና በሬጉሌሽን ተጠቅመን ኢንቨስተሮችን ጋብዘን ቱሪስቶቹን ጋብዘን የዚች ሀገር የውጭ ምንዛሬ የምታገኝበትን የስራ አጥነትን የምትቀርፍበትን የኑሮ ውድነትን የምትቀርፍበትን መድረክ ልናመቻች በተቃረብንበት ሰዓት ላይ አሁንም ሌላ ሙከራ ሊደረግብን ስለሚችል እንደ መንግስትም እንደ ህዝብም እንደ ሃይማኖት መሪዎችም እንደ ትውልድም ይሄን ነገር በደንብ አድርገን መገንዘብ ስላለብን የሰላሙ ጉዳይ እጅግ በጣም ወሳኝ ነው የምንልበት ጊዜ ደርሰናል። ወደ ግጭት ወደ አለመግባባት የሚገቡ አካላት ችግሮቻቸውን በውይይት መፍታት እንዲችሉ በጠረጴዛ ዙሪያ ተቀምጠው መነጋገር እንዲችሉ ከማን ምን ይጠበቃል ይላሉ ፕሮፌሰር? ስለዚህ ችግሮች ሊከሰቱ ይችላሉ። አሁን ዋናው መሰረታ ሀሳቡ የሀገር ጉዳይ ነው። የ120 ሚሊዮን ህዝብ ጉዳይ ነው። የግለሰብ የብሔር የተወሰኑ አይደለም። እዚህ ሀገር የሚነሳ እሳት ሁሉንም ነው የሚበለው። ሙስሊም ክርስቲያን አይልም፣ ጉራጌ አይልም፣ ብሔር አይልም፣ አይለይም ሁሉንም። ለዚህ ጥንቃቄ አድርገን የዚችን ሀገር ሰላም አንድነት በመወያየት በድርድር መፍታት አለብን። ሰላም ብናሰፍን ሌላው መጥቶ እኛ ጋር ሰላም ፍለጋ የሚኖርባት ሀገር ነች። ስለዚህ ለዛ በባለቤትነት መያዝ አለብን። እዚህ ላይ ፖለቲካ መሪዎችም የሃይማኖት መሪዎችም ትልቅ ሚና
ጠብቃቸዋል። ሚዲያውን በዛው አይነት ሊሰራ ይገባል። የትምህርት ቤቶች፣ ዩኒቨርሲቲዎች ወደዚህ አተኩረው ሁሉም የቤት አጀንዳ ወቅታዊ አጀንዳ አድርጎ ሊነጋገርበት ሊዋይበት የሚያስፈልግበት ጊዜ ደርሰናል እላለሁኝ። ይሄን የምለው እኔ ከውጭ ካደረጉት የ27 ዓመት ቆይታ ውጤት ነው። በገልፍ የተከሰቱን ጦርነቶች በሙሉ አውቃቸዋለሁ። መነሻቸውም መድረሻቸውም ሁሉም እልቂት ነው ያስከተሉት፣ ሁሉም መሰደድ ነው ያስከተሉት እና ያ ነገር በሀገሬ እንዲደገም ደግሞ ፍላጎት የለኝም። ጥሩ። የሃይማኖት ተቋማት፣ የሀገር ሽማግሌዎች የሰላም መደፍረስ በሚያጋጥም ጊዜ ሚናቸው ምን መሆን አለበት? እነሱም እኮ በሰላም አይኖርም። ገበሬው ያጣውን ሰላም፣ ነጋዴው ያጣውን ሰላም የሃይማኖት መሪዎች አባቶች ሊያገኙት አይችሉም። ሰላም ከደፈረሰ የሁሉንም ቤት ያንኳኳል። ስለዚህ ያ ከመምጣቱ በፊት ባላቸው መድረክ ህዝቡን ባለበት ሁኔታ እየሄዱ እነሱ ጋር የሚመጣውን አይደለም መምክር መስጠት፣ ትምህርት መስጠት። እነሱ ከቤታቸው ከቤተ ክርስቲያኑ ከመስጊዱ መውረድ አለባቸው። ማሽ ደግሞ ቴክኖሎጂ አሁን ክፍት ነው። የሚያስተላልፉት መልእክት ወደ ሰላም፣ ወደ አንድነት፣ ወደ ህብረት የሚመጣ ሜሴጅ መልእክት ማስተላለፍ አለባቸው። በአንድ ለኢትዮጵያ መቆም አለባቸው። ትምህርታቸውን፣ ምክራቸውን ማስፈን አለባቸው፣ ማስተራጨት አለባቸው። ይሄ ከወቅታዊ ሁኔታ አንገብጋቢ ወሳኝ አጀንዳ ነው ብዬ ነው የማየው በበኩል። ፕሮፌሰር አደም ከሚል ለነበረን ቆይታ ለቃለ ምልልሱን ፈቃደኛ ስለነበሩልን በድጋሚ አመሰግናለሁ። እኔም አመሰግናለሁ። ሰላም መረጋጋት ይምጣ ለሀገራችን። የባህላዊ እርቅ ሸንጎ በጉራጌ ማህበረሰብ ውስጥ የሚከሰቱ አለመግባባቶችን በሰላማዊ መንገድ ለመፍታት እንደሚያግዝ የጉራጌ ብሔረሰብ ሽማግሌዎች ይገልጻሉ። ባልደረባችን ቶክሮች በጉራጌ ዞን ጉንችሬ ከተማ ተገኝቶ የማህበረሰቡን የእርቅ አፈታት ስነ ስርዓት ተከታትሎ ተከታዩን ዘገባ አሰናድቷል። በየንብረተሪ በየጊዜ እዲ ንብረት ኢትዮጵያ እንደምትታወቀው ብዙ ባህላዊ እርቅ ስነ ስርዓቶች ይገኛሉ። በጉራጌ ዞን ጉንችሬ ከተማ እንገኛለን። የጉራጌ ባህላዊ እርቅ ስነ ስርዓት ልናቀርብላችሁ እዚህ ተገኝተናል። አብራችሁ ቆዩ። ይቅር በለ ዘምዲ ዚጭ ቅጣት ግፈሬ ዘምዲ ግፈሬ ተከፍራዲ በየጊዜ ነው ተከፍራ ግፈርን ዋላችሁ። ሸንጎ ባህላዊ እርቅ እንዴት ነው የሚካሄደው? ባህሉ ምንድን ነው የሚለውን እስኪ በዛ ላይ እናወራ። የጉራጌ ባህልና ሸንጎ ከአባቶቻችን ከ800 ዓመታት በፊት በእግር ጉዞ ተጉዘው ያቋቋሙትና ወይም እንደ ጉራጌ የራሱ ስርዓት ያቋቋመ የራሱ ትውፊት ራሱ የበቃ መተዳደሪያ ደንቦች ናቸው። መተዳደሪያው ምንድን ነው? አንደኛ በእርሻ በደቦ የሚል ለ5 ለ3 በማቀናጀት፣ ሁለተኛው ተደብቆ እንኳን ሰው የገደለ ቢኖር የሚያወጣበት ጥቁር አርደህ ምለህ ከቤተሰቦች ከ12 ሙሪ የሚል ነገር አለ። በሁለተኛው አላገባብ መካካድ ካለ ያ መካካድ ደግሞ ትክክል አይደለህም ወስደሃል ወይም አድርገሃል ወይም መክረሃል እንዲህ አድርገሃል የሚል የሚያወጡበት ስርዓት አለ። ያ ስርዓት ደግሞ ምን ይባላል? ጎርዳ ይባላል። ያው ሀገራችን ኢትዮጵያ ብዙ ባህላዊ እርቅ ስነስርዓቶች አሉና እነዚህ መሰል ባህላዊ እርቅ ስነስርዓቶች እንዲቀጥሉ መንግስት ምን መስራት አለበት ይላሉ? መንግስት የጉራጌ ባህልና ቂጫ ለማድረግ የሚደግፈን ነገር ቢኖር በወንጀል መከላከል፣ ወንጀል ከመፈጸሙ በፊት እንዳይፈጸም ማድረግ፣ ወንጀለኛ ከፈጸሙ በኋላ እስር ቤት ከገባ እንደ ወንጀሉ አጣርቶ እንዲያስር። በጉራጌ ቂጫ ብዙ አለው። ቅድም አባ መላን ጠቅሰውታል። የጉራጌ ቂጫ እጆካ እንድብር እጆካ አለ። የዳኝነት ስርዓት ይካሄዳል። አንድ ሰው ቅድም እነሱም ጠቅሰውታል፣ ወንጀል ፈጽሞ ከተሸሸገ ሰው ገድሎ ከጠፋ ባይታሰርም ጉራጌ ባስቀመጠው ቂጫ የአያት ተወላጅ
በሙሉ ይያዛል። አቅርቡ ይባላል። እስር ቤትም ከገባ ጉራጌ ባስቀመጠው ቂጫ መሰረት ደሙን ይጨርሳል። የለብኝ ካለ 12 ሐረጉን ቆጥሮ ጥቁር መጥቶ አርዶ ይድናል። የመጨረሻ ያደረገ ከሆነ ጥቁርም ቢመጣ የመጨረሻ ጊዜ አናርድም፣ እንከፍላለን። እንክፈልለት ለልጃችን። እስርም ቤት ቢኖር እንክፈልለት፣ ነገ ዘራችን እንዳይነካ በማለት ከፍለው እስር ቤቱ ከሆነም እርቅ ስምምነት ወረቀት ወደ እስር ቤት ይሄድለታል። ክቡራን ተመልካቾቻችን ዛሬ በጉራጌ ዞን ስለ ሸንጎ ባህላዊ እርቅ ስነ ስርዓት ተመልክተናል። ቶክሮች ነኝ ከጉንችሬ ከተማ። ኢትዮጵያ ጀብነ ዛውን ሸቅያል አይመለለ ዝጌር ፋይ ጠብቀና ሙለኔውን ኬሬሁ ለመጠር ጀግናይሁ ላይ መለሌሁ እርስ በርስ እንዲያንጠላላ በሰላም የምንኖርበት በደስታም እንድንኖር ተዋደን ተፋቅረን አንድ ሆነን እንድንኖር አንዱ ብሔር ከአንዱ ጋር በመቀራረብ በመቻቻል የሚኖርባት አገር እንድትሆን ማድረግ አለበት። እቺ አገራችን የብዙ ጎሳ የብዙ ሃይማኖት ሰዎች እና ተባብረን ተፋቅረን መገንባት የቤቱ አንድ እንጨት ነው የመጣ ነው አይደለም። ከዚህ በኋላ ተሰባስቦ አንድ ቤት ሆነ ማለት ንፋስ አይገባም፣ ዝናብ ማዝንባት አይችልም። አንድ ስለሆነ ማለት ነው። አንድ እንጨት መጥቶ አንድ ቤት ማለት ሆነ ማለት ነው። ከሁሉም ከዳር እስከ ዳር ያድገሽ የለማሽ የተባበረሽ ሰላማዊና የሚፋክር የሚዋደድ ህዝብ እንድንሆን ነው የሚሰማኝ። አለመስማማታችን የምንስማማበትን መንገድ እየፈለግን ዋናው ዓላማችን ሁላችንም ለሀገርና ለህዝብ ስላል ህዝባችንና ሀገራችን እንዴት ይቀየራል ነው የምንለው። በሱ መንገድ አንድ እንሁን። ሁሉም ሰው የሚጨምረው ቫልዩ እንዳለ ማሰብ ያስፈልጋል። ሁሉም ሰው ኢንፋይናይት ፖቴንሻል አለው፣ የሚያይበት መነጽር አለው። ያን ሰብሰብ አድርጎ መካከለኛውን መውሰድ ያስፈልጋል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎችን እየተመለከታችሁ ትገኛላችሁ። ወደ ተከታዩ ዜና አልፋለሁ። በቀጣይ ዓመት 100 አዳዲስ ከተሞችና የገጠር መንደሮችን የኤሌክትሪክ ተጠቃሚ ለማድረግ እንደሚሰራ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። እያጋጠመ ያለውን የኃይል መቆራረጥ ለማሻሻል መሰረተ ልማቱ ላይ ለውጥ ለማምጣትም አቅጃለሁ ብሏል። አዝመራው ሞሴ ዝርዝር ዘገባ አለው። የኢትዮጵያ ኤሌክትሪክ አገልግሎት የ2015 በጀት ዓመትና የቀጣይ ዓመት እቅድን አስመልክቶ በሰጠው መግለጫ በእቅዱ ልክ ባይሆንም ከ350 ሺህ በላይ አዳዲስ ደንበኞችን ኤሌክትሪክ እንዲያገኙ ማስቻሉን ገልጿል። ተቋሙ 125 የገጠር ቀበሌዎችንም የኤሌክትሪክ ተጠቃሚ ማድረጉን አንስቷል። ወደ 353,144 አዳዲስ ደንበኞች አገልግሎት እንዲያገኙ ተደርጓል። ይህም የእቅዱን 68% አፈጻጸም ያለው ነው ማለት ነው። 160 አዳዲስ ገጠር ከተሞችን ተጠቃሚ ለማድረግ ነበር የታቀደው። 125 ከተሞችን ተጠቃሚ በማድረግ የእቅዱ 78% አፈጻጸም አለው። በቀጣይ ዓመት ከግማሽ ሚሊዮን የሚልቁ ደንበኞችን ኤሌክትሪክ እንዲያገኙ እሰራለሁ የሚለው ተቋሙ አገልግሎቱን ከማዘመን ባለፈ የኤሌክትሪክ መሰረተ ልማትን ማሻሻል ላይ ትኩረት አድርጎ እንደሚሰራም አስታውቋል። በ2016 በጀት ዓመት የመልሶ ግንባታ ስራዎችን በራሳችንም በውጭ ፋይናንስም የምናደርጋቸው ይኖራሉ። በራሳችን በተለይ ያረጀውን መሰረተ ልማት መልሶ ለመገንባት ከምናገኘው ገቢ ወደ 3 ቢሊዮን ብር ይዘናል። ኃይል መቆራረጥ ያለባቸውን ውስንነት ያለባቸውን አፕግሬዲንግ ስራዎችን ለመስራት ማለት ነው። ሌላው ከአዳዲስ የምንጀምራቸው 10 ከተሞች ፕሮጀክት እና የ6 ከተሞች ፕሮጀክቶች ማጠናቀቅ ነው።
የጸጥታ ችግሮች፣ የመሰረተ ልማት ስርቆትና እርጅና እንዲሁም የዋጋ ንረትና የውጭ ምንዛሬ ችግር ለተቋሙ የአገልግሎት መጓደል ምክንያት እንደሆኑም ተነስቷል። ይህንን ለማሻሻልም ገቢን ማሳደግ እንደ ዋነኛ መፍትሄ ተቋሙ አስቀምጧል። ይሄ ገቢ የሰበሰብነው 25.6 ቢሊዮን የኢትዮጵያ ኤሌክትሪክ አገልግሎት ከዛ ላይ 14 ቢሊዮኑን ቀጥታ ኢነርጂ ነው የገዛንበት። ወደ 14 ቢሊዮኑ ከኢትዮጵያ ኤሌክትሪክ ኃይል ኢነርጂ የገዛንበትን ነው የከፈልነው። ለኦፕሬሽን የምናወጣ አለ፣ ለስፔር ፓርቶች የምናወጣ አለ እና ያለው ኔት ካሽ ፍሎ በጣም ዝቅተኛ ነው። ይሄንን ኤነርጂ ደንበኛ ጋር ለማድረስ የሚወጣ ወጪ አለ እና ከገቢው ጋር የማይመጣጠን ከሆነ ሁል ጊዜ የሰርቪስ ኳሊቲ ላይ የራሱ የሆነ አሉታዊ ተጽዕኖ ይኖራል። የኢትዮጵያ ኤሌክትሪክ አገልግሎት በተቋሙ አገልግሎት ላይ ቅሬታ እንዲነሱ ምክንያት ነበሩ ባላቸው ከ1000 በሚልቁ አመራሮችና ሰራተኞች ላይ የተለያዩ እርምጃዎችን እንደወሰደም በመግለጫው አመላክቷል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነን 115 ዓመታትን የዘለቀ አሁንም በአብሮነት ወደፊት የኢትዮጵያ ልማት ባንክ የልማት አጋሩ። መደበኛ ፍልሰትን በስርዓት መምራትና ኢመደበኛውን መከላከል የክልልና የፌዴራል የፍልሰት ትብብር ጥምረት የቀጣይ ዓመት ቀዳሚ ተግባር መሆኑን የፍትህ ሚኒስቴር ገለጸ። ጥምረቱ የ2016 እቅድ ላይ መክሮ አቅጣጫ አስቀምጧል። ጥላሁን ካሳ። አውሮፓውያኑ ፍልሰትን እንደ ፖለቲካ መሳሪያ ብሎም የስጋት ምንጭ በማድረግ ለምርጫ መወዳደሪያ ጭምር ሲጠቀሙበት እንደነበር መረጃዎች ያሳያሉ። ከዚያም የተባበሩት መንግስታት ድርጅት ፍልሰት የሰው ልጆች ከቦታ ቦታ በተለያዩ መልኩ መንቀሳቀሳቸው ግድ በመሆኑ የፖለቲካና የስጋት ምንጭ ሳይሆን በስርዓት ተመርቶ ከልማት ጋር መተሳሰር አለበት ማለት ግብ ማስቀመጡም ይታወቃል። የአፍሪካ ህብረትም መደበኛውን ፍልሰት በስርዓት ለመምራት በ2063 ግብ አስቀምጧል። ኢትዮጵያም ጤነኛ ወይም መደበኛ የሆነው የሰው ልጆችን ፍልሰት በፖሊሲ በመምራት ኢ መደበኛ የሆነውን የሰው መነገድ ወንጀልን ለመከላከል የብሔራዊ ፍልሰት ጥምረት ትብብር በፍትህ ሚኒስቴር በማደራጀት ወደ ስራ ገብታለች። ኢጋድ ይህንን የፍልሰት አስተዳደር በስርዓት እንዲመራ ኢትዮጵያን ጨምሮ የአባል ሀገራቱ የተናበበ ፖሊሲ እንዲኖራቸው የተለያዩ ድጋፎችን ያደርጋል ተብሏል። ይህን የፖሊሲ ማዕቀፍ ተግባራዊ ማድረግ እንዲቻል ኢጋድ በሪጅኑ በአካባቢው እና በሀገር ደረጃ እንዲመሰረቱና እንዲጠናከሩ ከፍተኛ ጥረት አድርጓል። ይህ ጥምረት የ2015 አፈጻጸም በመገምገም የ2016 እቅድ ላይ መክሮ አቅጣጫ አስቀምጧል። ከተቀመጡ አቅጣጫዎች መካከል መደበኛ የሆነውን ፍልሰት በተደራጀ መረጃና ፖሊሲ መምራት፣ የጥምረቱ አባል ተቋማትን ማጠናከር፣ ፍልሰትን ከልማት ጋር ማስተሳሰር፣ ከውጭ ተመላሽ ተጎጂዎችን መደገፍ፣ በሰው የመነገድ ወንጀል መረብን በክስና ምርመራ መበጣጠስ ተጠቃሾች ናቸው። የግንዛቤ ማስጨበጫ ተግባራትን ጨምሮ ሬዲዮም አንዱ ከኮንቬንሽናል በደንብ ትኩረት የሚደረግ የገጽ ለገጽ ውይይቱ ነው። ግንዛቤ ማስጨበጫው እንደተጠበቀ ሆነው የተለያዩ ሚዲያዎችን መጠቀም የተባለው ትክክል ነው። እድሮች ተገቢ ሚናቸውን መወጣት አለባቸው የሚለውን በዚህ ዓመት ይዘን የምንሰራበት አንዱ እንደሆነ የተነሳው ሀሳብ የበለጠ ወስደን እንድንሰራ የሚያደርገን ነው። የፍትህ ሚኒስትር ዴኤታው አለማን ታግደው ባለድርሻ አካላት ተናበው በዘርፉ ጥሩ ውጤት እንዲገኝ ይሰራልም ብሏል። ፍልሰት የራሱ እድሎች ስላሉት ለልማት በጣም እሱን አሟጠን መጠቀም መቻል አለብን። ስለዚህ እቅዳችን ላይ ይሄንን በሚያሳይ መልኩ እያንዳንዷን ጥቅም የምትባል ነገር ማክሲማይዝ ማድረግ የምንችልበትን ኢመደበኛ የሆነው ደግሞ በዜጎቻችን ላይ እያስከተለ ያለው ችግር ተደጋጋሚ የሚነሳና አንገት የሚያስደፋ ስለሆነ እሱንም በጣም ልዩ ትኩረት ተሰጥቶ የአመራርም ኮሚትመንት ተጨምሮበት በአግባቡ ሊሰራ ይገባል።
መደበኛ ፍልሰት ሰዎች በስራ በአየር ንብረት ለውጥ በግጭትና በርካታ ምክንያቶች ወደ ተለያዩ አካባቢዎች ኑሯቸውን ሲያደርጉ የሚሰጠው መጠሪያ ስም ሲሆን ኢመደበኛ የሚባለው ፍልሰት ደግሞ የህገወጥ የሰዎች ዝውውር መሆኑን የኢጋድ መረጃ ያመለክታል። ኢቲቪ 57 ሸጎሌ ከሚገኘው የኢትዮጵያ ቴሌቪዥን ዋናው የዜና ስቱዲዮ መተላለፉን ቀጥሏል። ተመልካቾቻችን ከአፍታ ቆይታ በኋላ ኢትዮ ጅቡቲ ምድር ባቡርና ድሬዳዋ ምንና ምን ናቸው ስንል ያዘጋጀንላችሁን ዘገባ እናቀርብላችኋለን። ተመልካቾች አሁን ደግሞ ወደ አየር ሁኔታ ዘገባ ነው የምናልፈው። ተከታትለን እንመለስ። በዛሬው ላይ የነበረውን የአየር ሁኔታ ስንመለከት በምዕራብ አጋማሽ በመካከለኛና በደቡብ ከፍተኛ ቦታዎች ላይ ጠንካራና የተስፋፋ የደመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ ጅማና ነቀምት ዝናብ ተመዝግቦባቸዋል። በነገው ዕለትም ለክረምት ዝናብ መፈጠር ምቹ የአየር ሁኔታ ክስተቶች ተጠናክረው እንደሚቀጥሉ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። በመሆኑም በትግራይ፣ ቤኒሻንጉል ጉሙዝ፣ አማራ፣ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ጋምቤላና ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በተጨማሪም በነገው ዕለት በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ ዝናብ ከሚጠበቅባቸው ቦታዎች መካከል በደብረ ታቦር፣ ጊምቢና ሆሳና ይጠቀሳሉ። ይህ በእንዲህ እንዳለ በተለያዩ የእድገት ደረጃ ላይ የሚገኙ እጽዋት እንደዚሁም ሰብሎች አካባቢ እንደዚሁም የአርብቶ አደርና ከፊል አርብቶ አደር አካባቢዎች ላይ የእጽዋት ሽፋንና የውሃ አቅርቦት አዎንታዊ ሚና ይኖረዋል። በተጨማሪም በአንዳንድ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ከመኖሩ ጋር ተያይዞ የውሃ መተኛት ሊኖር ስለሚችል ተገቢውን ጥንቃቄ እንዲወስድ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ይጠቁማል። በመጨረሻም በነገው ዕለት በአንዳንድ ዋና ዋና ከተሞች የሚኖረውን የአየር ሁኔታ ስንመለከት በአዲስ አበባ፣ ባህር ዳር፣ ፍቼና ደብረ ማርቆስ ዝናባማ፣ በላሊበላ፣ ኮምቦልቻ እና ጋምቤላ ዝናባማ፣ በአርባ ምንጭ፣ ድሬዳዋና ሐዋሳ ቀላል ዝናብ እንደዚሁም በጂንካና ጎዴ ከፊል ደመናማ ሆነው ይውላሉ። ለዕለቱ የነበረን የአየር ትንበያ መረጃ ይሄን ይመስል ነበር። መልካም ምሽት። የግል ትምህርት ቤቶች የክፍያ ዋጋ መናርና የጥራት ደረጃቸው ለአዲሱ ዓመት የትምህርት ዘርፍ ዝግጅት በነሐሴ ወር የምንዳስሰው አብይ ጉዳያችን ነው። ይጠብቁን። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴን ለውጭ ገበያ አቅርባለች። በግብርናው ምርታማነት ላይ እየተነሱ ያሉ ችግሮችና እየተሰሩ ያሉ ስራዎች የነሐሴ ወር ትኩረቶቻችን ናቸው። በሰላምና ጸጥታ እንዲሁም በኑሮ ውድነት ኢትዮጵያ በ2015 ዓ.ም ከተፈተነችባቸው አበይት ጉዳዮች መካከል ናቸው። እያገባደድነው ባለው የ2015 ዓ.ም በኢትዮጵያ የተከወኑ አበይት ክስተቶችን በነሐሴ ወር በምልሰት እናስቃኛችኋለን። ይጠብቁ። በአማራ ክልል ያለው ወቅታዊ የሰላምና ጸጥታ ሁኔታ ኢቲቪ ዜና በነሐሴ ወር በትኩረት ከሚመለከታቸው ጉዳዮች አንዱ ነው። ቡሄ ካለፈ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይባላል። የአሸንዳ በዓል፣ ሻደይ፣ አሸንድዬና ሶለል የነሐሴ ወር ድምቀቶቻችን ናቸው። የኢትዮጵያ ቴሌቪዥንም በእነዚህ በዓላት ላይ ያተኩራል። የሕፃናትን የአበባየው ዜማ፣ የመስኩን ልምላሜና የመስከረምን የብርሃን ፍካት ብናይ አዲስ ዓመት እየመጣልን ነው። አዲሱን ዓመት የተመለከቱ ዘገባዎቻችንን በኢቲቪ ዜና በወርሃ ነሐሴ ይጠብቁ። አሁን ደግሞ ወደ ኢቲቪ ገጾች ነው የምናሳልፋችሁ ተመልካቾቻችን። በቲክቶክ መተግበሪያ ላይ ኢትዮጵያን አይዶል የመዝናኛ ፕሮግራም የትወና ዝግጅት በርካታ ተመልካቾች በማግኘቱ በቀዳሚነት የተቀመጠ ፕሮግራማችን ሆኗል። በቴሌግራም ገጻችን ላይ ደግሞ የአዲግራት ዩኒቨርሲቲ ለሁሉም ነባር ተማሪዎቹና ለ12ኛ ክፍል ተፈታኞች አቀባበል አደረገ የሚለው ዜና በርካታ ተመልካቾችን አግኝቷል። በድረገጻችንም በ2015 የበጀት ዓመት ከ93 በመቶ በላይ የፌዴራል ግብር ከፋዮች ግብራቸውን በኦንላይን ማሳወቃቸውን የገቢዎች ሚኒስቴር አስታወቀ የሚለው ዜና ይገኛል። ልትመለከቱት ትችላላችሁ። ይህንና መሰል ዜናዎች እንዲደርሷችሁ ደግሞ የኢቲቪ የማህበራዊ ትስስር ገጾችን እንድትጎበኙ ጋብዘናችኋል።
ከተለያዩ ምንጮች የተገኙ የውጭ መረጃዎችን ደግሞ ሪፖርተራችን ዋለልኝ ታምር በ120 ሰከንድ እንደሚከተለው ያስቀኘናል። በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ከፍተኛ ግጭት ዳግም ተቀሰቀሰ። በኦምዱርማን ሰፈሮች ከባድ የጦር መሳሪያ ቦምቦች በመወርወራቸው ሰላማዊ